በአማር ልክ ካልወድሽ አጠገብ ልጥፋ ከፊት ልራቅ የውስጥ እንዲገባ መውደድን ብታውቅ ምንድነው ታዲያ ምንድነው የምትይው? እኔ ማለት ነው በጣም ራስ ወዳድ ነኝ። አንቺን ከምወድሽ በላይ ራሴን ነው የምወደው። እኔ ደግሞ ጭንቅላቴን በጣም ነው የምወደው። ሰላም እንዲሆን እንፈልጋለን። ያኔ ነው አይደል? ያኔ ቢሆን ኖሮ ደግሞ አልጠይቅህም ነበር እኮ። እና ምንድነው ነው ሀሳብሽን ንገሪኝ፣ ችግር የለውም እኮ። የምትፈልጊው ነገር ሰጂና እንጂ እኮ አልኩሽ እኮ። እኔ ምንም የማውቀው ነገር የለም አልኩሽ። መቼ ቆልፌ ማውቀው ነው? አንቺ ሳስገብተሻው ለመሆኑ በምንድን ነው እርግጠኛ መሆኑ? የልቤን ልንገርሽ አሳዝነሽኛል። ብታምኝም ባታምኝም አስከፍተሽኛል። መውደዴን ሳታጪው ምነው ጠረጠርሽኝ? ምንድን ያደረግሽው? አይ ምንድን ያደረግሽው? ለዛ ነው እንደፈለክ ምጮህ እንደፈለክ ምትሆነው። ኦኬ ለዛ ነው ስለ ሲየሩ ነገር ሳነሳብህ ውጪ ከቤት ያልከኝ። አንተን ላለማጣት ብዙ ጊዜ ዝም ልል እችላለሁ። ከኔ ላይ እሳት ሳጣው የሔዋንን ገላ ልብህ ይሰደዳል በሀሳብ ሰረገላ። ምንድነው አመል? እኔ ከአንቺ ጋር ለመደሰትና ለመደሰት ብቻ ነበር የምፈልገው። ለመጨቃጨቅና ራስን ለማግኘት አይደለም። እኔ ጋር ለመታረቅ አንዳች ነገር ነው። በቃ ሰላም የሚያደርግሽ እሱ ከሆነ እኔ ደግሞ ይሄን ነገር አልፈልግማ። አላውቅም ማለት አላውቅም ነው እንዴ? ምንድነው እንደዚህ የሚያልፍ ትጥብሉ ማሸት ቶፋ ከመጀመሩ እንደዚህ ማሸት ይጀምራል። ሰላም እንዴት ናችሁ የኔ ቅመሞች? እንዴት አደራችሁልኝ? አልሐምዱሊላህ እኛ በጣም ደህና ነን። ያው እኔ አሁን እኔ ማለት እቺ እና ማለት ጀምሬያለሁ። ያው ትንሽ ቀረቤታው ትንሽ ጠንከር እያለ ስለሆነ የኔ ቶፋ እኛ ማለት ጀምሬያለሁና ሰሞኑን ላይክ አንዳንድ አለመግባባቶች ነበሩ። እንደ አንድ የፍቅር አጋር ላይክ የሚያጋጥም ነገር ነው ማለት ተራ ቀናት ነበረ እና እሱን ፈተነዋል። እርሜ ለቤቲ አስታርቃናለች። አንዳንዴ እንትን ብቻ አይደለችም፣ ወሬ ብቻ አይደለችም ነው አስታርቃናለች። እና እኔ ደግሞ ምን እያደረኩ ነው መሰላችሁ? ለነሱ ቁርስ በደንብ ላይክ የይቅርታም የፍቅሬንም እና ደግሞ ቶፋ ሁሌ እኔ አንቺ ተኝተሽ ሳልበላ ነው ሞታው ምናምን ነገር ስለሚል የሱንም ከአፉን ለማዘጋት ለማለት እሱ አንድ ቀን ሰርቶ አይደለ ምግብ ሰራላታለሁ እንደዚህ ነው እንዲህ መንከባከባት መሩን ምናምን ሲል ነበር። ስለዚህ እኔ ደግሞ ቁርስ ሰርቼ ሄደን እንቀሰቀሰዋለን ማለት ነው። ቤትሻም ተኝታለች አልተነሳችም። እንግዲህ ቸሪ አንተስ አትበላ የኔ ሙያ ለመቀነስ ነው። አንተ ቶፋሚ ደርሳል ላይ ደርሳል። ችግር የለውም። ቀረብ አድርገን አንድ ላይ ማዱን በላ አድርገን ቶፋም ወደ ስራ ቦታው ሁሉም ወደ አቅጣጫው። እኔም ደግሞ ምናልባት እናቴ ልጠይቃት ልሄድ እችላለሁ። ምናልባት እንትን ካልኩኝ እዚህ ስራ ምናምን ነገር እንትን ካልሌለብኝ እዛ እናቴ ልጠይቃት እሄዳለሁ። ቤት ውስጥ መቀመጥ በጣም ነው የሚደብረው። በነገራችን ላይ እንዴት ነው የቤት ውስጥ ስራ ብቻ እየሰሩ? በእርግጥ እኮ እሱም እኮ ጥሩ ነገር ነው። የቤት ውስጥ ስራ መስራት፣ የቤት መቤት መሆንም ጥሩ ነገር ነው። ልጅ ሲመጣ ደግሞ ፋሚሊ ሲኖር ምናምን ደግሞ ልጆችን መንከባከብ ምናምን በቃ ትልቅ ኃላፊነት ነው። ግን ደግሞ አሁን ደግሞ ቤት ውስጥ ቁጭ ምናምን ማለት ስላለምቅ አረብ ሀገር ያላችሁ ቅመሞቼ ትረዱኛላችሁ እህቶቼ። እዛ ምን ያህል እንደምንፈጋ ውጭው እንዴት እንደሚናፍቀን በቃ ሰው አየን ምናምን የሆነ ፎቅ የሆነ ነገር ስናይ ነው ምን ያህል ደስተኛ እንደምንሆን ታውቃላችሁ መቼስ።
በእርግጥ እኔ አዲስ አበባ ልጅ ብሆንም ያው እዛ በቆየሁባት ሰዓት ደግሞ ብዙ ነገሮች ናፍቀውኝ ነው የመጣሁት እና በቃ ማየት ምናምን መዝናናት ምናምን እፈልጋለሁ። እንደውም የሆነ ሰዓት ላይ ቦራ ውሰደኝ ብዬው በቃ ቦራ ማለት ለማታውቁት የህፃናት መጫወቻ ቦታ ነው እና ካልሄድኩ አንቺ ልጅነትሽን ሳትጨርሺ አግብቼ ምናምን እያለኝ ነበር እና ብቻ የኔ ጉዳይ አያልቅም፣ የእሱም እንትን ማማረር አያልቅም። ብቻ አንድ ቀን ግን ቦራ ውሰደኝ ብዬ ግግም ምናምን እምልበት አልሰማውም እና ደግሞ ሰብስክራይብ አድርጉልኝ እንጂ እኔ ቅማዎች አትወዱኝም። 3 ላይ ቀረው። ተው ግን ተው፣ ሙድ መያዣ ሆንኩኝ። ተው ግድ የላችሁም። ዝም ብለው ነው ወሬ ብቻ ነው። የአንቺ ቤተሰቦች አይወዱሽም፣ ላይክ ሰብስክራይብ ምናምን አያረጉም እያለ ነበር እና ሰብስክራይብ አድርጉኝ የኔ ውዶች። አሁን ብዙ አልያዛችሁ፣ ቁርሴም አይቀዝቅዝ ቸሪም እሎ እየጠበቀኝ ነው። ኧረ እባክሽ ቶሎ እንብላበት ምናምን ነገር እያለ ነው እና እላይ እንሂድና እንትን እንበላቸው። ተከተለኝ ቶፋ ቶፋ የት ነህ? የተነሳው ደግሞ 1 ሰዓት ነው። እሺ ብያለሁ ነው። ልምጣ በይ ትንሽ አልሞታል ራሱ በስሱ ትንሽ አልሞታል። ስራ ባትሄድስ እዚህ ብንወርስ ደስ ይለኝ። አስቀልድሽ ነው እሺ። እኔ ደስ ይለኝ 4 ቀን ምናምን ጾም ማደር ከቻልሽ የኔ 1 ቀን ስራ መቅጣት የ4 ቀን የምግብ ማጣት። እሺ እንደዛ ከሆነ ልብስ እንቀያየር። እንደዛ ከሆነ ልብስ እንቀያየር። እሺ ደግሞ ሀላ ለውጣለህ አልጨረስኩም እኮ አንገበገብሽው ልታጠብ ነበር። እሺ የምር አሁን ሻወር ከወሰድኩኝ ቀለል ይለኛል። እኔ ሻወር ልገባ ብዬ ፊቴን ታጥቤ ነው የመጣሁት። ሻወር ልገባ ብዬ ፊቴን ታጥቤ ነው የመጣሁት። እሺ ሻወር መግባት አሁን እንትን ትላለህ? ሳይጅ ሀሳብክ እንዴት ነው? ምግቡ ይቀዘቅዛል። ታሞቂዋለሽ? ፍርፍር ላሙቅ ፍርፍር ይቀዘቅዛል ሲጀምር ኖርማል ነው። እሺ በልቼ ልታጠብ እንዴ? ቦታ ከመኘኝ ስራ ለክለክ ለበስ ከዛ ልብሴን አዘጋጅልኝ ታቀብኛለሽ። ለሱ ስጪው አንቺ እንዳለች እመጣለሁ። ምን አይነት ልብስ ነው የምትለብሰው? ትናንት ነው የለበስከው ልበሰው በቃ። ጃኬት ቻሪ አንተ ነው የምትወስደው? ቆንጆ አይደል? ቆንጆ ነው። ቶፋ ናስቲ እና ምንድን ነው
ቶፋና እንኳን እንዴ ማሰብ እዚህ ቤት የምታሰሩ የት ነው? የት ማለት እዚህ ቤት እያልኩት ማለት የት እዚህ ቤት እኔ ምን አውቃለሁ እንጂ አንዴ ቤት ወጥተው እኔ ሳላቅ የመጣ ሰው አለ እኔ ማለት እርግጠኛ ነህ ወይ? ምን ያስጮሻል? ጥያቄ እኮ ምን ያስጮሻል? አረጋብሽ አታውሪም እንዴ? መልስልኝ። እርግጠኛ ነህ? ቤቲ ምናልባት ቤቲ ማለት ያለች ያለችው እኮ ቤቲ ካለች እኔ አዲስ ሰው አላውቅም። ምን እርግጠኛ ነህ? ወይ ምንድን ነው? ምንድን ነው? እንደዛ ነው። ጥያቄ ግልጽ ነው እኮ ገብቶሃል እኮ ለምን ታስመስል? እኔ በምን አውቃለሁ? ለምን ጠይቀኛለሽ? ይሄን ጥያቄ እኮ እኔ መጠየቅ ያለብኝ እኔ የኔ ወይ መቼስ ቤት እዚህ ቤት አትገባም፣ እዚህ ክፍል አትገባም አይደለ? የኔ ነው አይደል? የኔ ቢሆን ኖሮ ደግሞ አልጠይቅህም ነበር እኮ። እና ምንድን ነው ሀሳብሽን ንገሪኝ፣ ችግር የለውም። ይሄ አሁን ይሄ የኪያ ነው ልትይኝ ነው? እቺ የምታክል በዛ ፊዚካሏ ይሄ እሷ ነው ልትይኝ ነው? ደስ ይበልሽ ብዬሽ ነው የምወርወርሽ። ኦኬ ኪያን ታውቃለህ? ኪያን እኮ ያስወጣሻት እኮ ያስገባሻት እኮ አንቺ እኮ ነሽ ቤት ውስጥ አይደል እንዴ? ምንድን ነው የምትይኝ? ቆይ ስለምንድን ነው የምታወሪኝ? እኔ እንዴት ነው ላምንህ የምችለው? ቆይ አንዱ ነገር እሺ ብዬ ሳልፍ ከዛ ሌላ ነገር የሚያጠራጥር ነገር ታደርጋለህ። አንዱ ነገር ሳልፈው አንዱ ነገር ታደርጋለህ። እኔ ሰው አይደለሁ እንዴ? ስለወደድኩ ነው በዚህ ልክ እንደዚህ የምትሆነው? ንገረኝ ለምን እንዴ? እሺ አሁን ምንድን ነው ሀሳብሽ? እኔ እኮ አልገባለኝ እኮ ምንድን ነው? መቼስ ሌላ ሰው አይደለም አይደል? የኪያ ነው አይደል? ሌላ ድራማ ነው እኔ ጭንቅላቴን ለመጥረጥ ራሴ ካንተ ጋር ለመጣላት ራሴ ድራማ ፈጥራለሁ አይደል? እኮ ሌላ ምንም ልትያትሽማ እና እኔ ካንተ ጋር ለመጣላት ነው የምሰራው። ለምን? እሺ በግልጽ የሚሰማሽን ነገር መጀመሪያ ምንድን ነው? እኔ ንገረኝ። አንተ ስላልኩ ነው? ንገረኝ። አንተ ስላልኩ ነው? ለዛ ነው እንደፈለክ የምትጮኸው እንደፈለክ የምትሆነው? ኦኬ ለዛ ነው ስለ ኪያ ነገር ሳነሳብህ ውጪ ከቤት ያልከኝ አይደለ? እንደዛ ቦትተክ ያስወጣኸኝ ምናጭቃ ያስወጣኸኝ ታስገባ ነው። በሁለተኛው ቀን እንደዚህ አይነት ነገር እንዳለኝ ለዛ ነው ምንድነው የምትይኝ? ምንም እየገባኝ አይደለም እያልሽ ነው። በቃ ግልጽ ነው። ልብስህን ቁም ሳጥን ውስጥ ልብስህን እያወጣሁልህ አገኘው። መቼስ እኔ ማለት ቁም ሳጥንን መቼ ቆልፌ ማውቀው ነው? አንቺ ሳስገብተሻው ለመሆኑ በምንድን ነው እርግጠኛ መሆኑ? እኔ ካንተ ጋር ለመጣላት በዚህ ልክ ለምን ሰበብ ትፈልጋለህ? እሺ እኔስ ምን ላድርግ? እዚህ ስራ አስገባለሁ። ያምሻል እንዴ? ጤና የለሽም? አላውቅም። ምናልባት ያመጣሃት ሴት አስገብተህ አስቀምጠው ረስተው ሄዳለህ። ለዛ ይሆናል ምናልባት እዚህ አይነት ነገር እኮ ላናወራ በእንደዚህ አይነት ነገር ላንጠረጣጠር እኮ አልተገባብተን ነበር አይደል? ግን ደግሞ እኔ እውር አይደለሁም። እኔ ማወቅ እንደዚህ አይነት ነገር ማየት አይከብደኝም። ገባህ? በዚህ ልክ እኔ እንደ ጅል እንድታየኝ አልፈልግም። እንትን አይደለም ማለት አልጠረጥርም ብዬ ቃል ገባሁልህ ማለት እንደዚህ አይነት ነገሮችን እያየሁ እውሩኛ አይኔን ጨፍኜ እሄዳለሁ ማለት አይደለም። አንተን ላለማጣት ብዙ ጊዜ ዝም ልል እችላለሁ። ከኔ ላይ እሳት ሳጣው የሔዋንን ገላ
ልብህ ይሰደዳል በሀሳብ ሰረገላ ምንድነው አመልህ ጭራሽ አልገባኝም አይንህ ከሩቅ እንጂ እኔን አያየኝ ያደርግልኝ አልኩኔ አንተ በፊት ሞት ስውር ሚስጥር የለኝ ፍቅሬ ታውቃለህ ያንጀቴ ደግነት ከነተሆዴ ሌላ ምን ያመጣ እስኪ በል ንገረኝ ለኔ ከኔ ምን እንዳጣ ጭንቅላቴን ታፈነዳለች ሴትዮ ሁሉ ጊዜ ቤቲ ምንድን ነው ነይ አትሊስት የሚቀድመው ነው ታንወቂ የሷ ከሆነ አትፈታ እዚህ ቤት ምንም ልትሰራ አትገባ ደግሞ ከኔ ጋር ነው ስትውል የነበረው እሺ በየትኛው ጊዜ ሴት ይዤ ምንድነው ቆይ ስለምንድነው የምታወሪው እኔ ከቤት ወጥቼ ነበር ረሳክ ወጥቼ ነበር እያንቋሸሽ ኮታ ወጥተኸኝ ነበር ከያኔ ሰው አስገባው አላውቅም ታውቂኝ መልክሽ የምትሰጥሽበት ነገር ለምን ታወሪያለሽ አታውቂኝም አንድና አንድ ጥያቄ ነው የምጠይቅሽ በስነ ስርዓት ሰርቷሽ መልሽልኝ ምንድን ነው ምን ያው ምን ነው ታውቂያለሽ እኔ ነሽ ምን ሆነ ይሄ ተፋቁም ሳትመስል የቤቲ ነው ስላለኝ ነው ለማረጋገጥ ይሁንለት ብዬ አንቺ ብዬ ጠየቅኩ የቤቲ ነው አላልኩም ከሆነ ጠይቂያት ነው ያልኩት ምንድነው ወሬም ተሰማው ጭራሽ እንደዚህ ምን ይለኝም መሬት ታውቂኝ እንዴ ያለኝ ለዛ ነው ሊንክ ግም ብዬ እሱን እየጠየኩት ያለው እኔ ከሌለው የኔ ካለው እሺ እሷ ናትኛ ቤት ሴት ያለው እዚህ ውስጥ ነኝ የእሷ ካልሆነ እሺ የማን ነው ቶፋ የማን ነው መሬው ከተረጋግና ነው ምንድን ነው የምረጋጋው እንዴ ቁምታ ተስቶ ኮነ ሲኖር ልጅ ይወልኛል ነው ቁምታ ሶፋ ሊገቡ ይችላል ስለዚህ እኔ ግን ከጋር በፊት ከቤት አባሮኝ ነበር እሺ ከቅናት በፊት ግን እኮ ገብተሽ ነበር አይደል እስከዛሬ ቁም ሰጥም አላየሽውም ነው አንቺ ከገባሽ ካሁን ቁም ሰጥም ይከላልሽም እኔ ትናንትና ከትናንት ወዲያ ልብሴን ሳወጣ አይቻልም ምንም አልነበረም እንደዚህ እሺ አናር ነው ተቆ እሱን ቼክ አድርጊ አናር አለ አብናት ተሰልችኝ እኔ በህይወቴ ማለት ነው አንድም ቀን ተሳስቼ ባንቺ ጉዳይ አላውቅም አንቺ ግን አንድ ሺህ ጊዜ የተሳሳትሽ ያየሁትን ነገር እንድታስረዳኝ እየጠየኩ ነው ግን ደግሞ አንተ ምን አይነት ማስረዳት የምትፈልገው አንቺ ትጠረጥርኝ ምናምን በቃ ሁሌ ግራ እኮ ነው እያለች ነው ማለት እዚህ ቤት ነው እኮ እኛም ታዲያ አንቺ ወጣሽ ሰዓት ሴት አስገብቶ ምናምን እንደዛ ስመሽ ነው እሱ እንደዛ አድርጋል ቆይ ሳታውቂኝ ነው እንዴ ያኔ ጓደኛ አይደለሽ እንዴ ያንቺ ጓደኛ ስለሆነሽ ታዲያ ምን ስለዚህ እኔና አንቺ ነን እዚህ ቤት ውስጥ ያለ ነው ያማን ነው አስመጣው መቼስ እኔ ከሱ ጋር ለዛራ ይያሉ በሱ አትጠረጥሪው ይኸውልሽ እኔ በጣም እየሰለቸኝ ነው መሬም እኔ ከአንቺ ጋር ለመደሰት ብቻ ነበር የምፈልገው ለመጨቃጨቅና ራስን ለማግኘት አይደለም ለምን ታብጃለሽ ያበርሽ እኮ ነው መተው ትችያለሽ እኮ ግድ እኮ አይደለም እኮ በቃ ግድ አይደለም ነው የምልሽ እኮ እኔ እኮ ነገር ሲፈጠር የሆነ የሚያጠራጥረኝ ነገር ሲመጣ ምን ትችያለሽ ሞት ትችያለሽ ሂጂ ውጪ በቃ ሰላም የሚያደርግሽ እሱ ከሆነ እኔ ደግሞ ይሄን ነገር አልፈልግማ ግን ተፈካንተ አንተ ውስጥ እኮ ነው የተገኘው አይደል ቤቲ እኮ ሰባዊ ሚዛኔ ሆነሽ አስቢው እኔ ከቤት ወጥቼ ነበረ ስለዚህ አንቺ ቤትሽ ነበረ አሁን እኮ የጠየቅሽ ነበር ምንድነው ወይስና ልጅ የምትይው የኔ ልጅ አሰረፍ እየሞከርኩኝ ነው ግን ለምን ብለሻል አይደል ይሄ የኔ ነው አንቺ ያለኝ ካልሆነ ያንቺ ካልሆነ እዚህ ቤት ውስጥ ሌላ ሴት የለ ሰራተኛ የለ የማን አላውቅም ያለ እኮ የኔ ነው እንግዲህ ነው ወይ ስጋ ገብቶ አላውቅም የሆነ ነገር ስጋ ልብሱን ማጥበው ነው አይደል እንዴ ከምን ልብስ ጋር ገባ እሺ ምንድነው አሁን እሺ እኔ አላውቅም አልኩኝ ከዛ ያንቺ መልስ ምንድነው
እስቲ ወይው ነው ሳሳተ ነገር ካለ ለማሰብ ሞክር። ምን ታውራ ትጨርስ ያላቀ አላውቅም ነው እንዴ? ምንድነው እንደዚህ የሚያልፍጥጥ ብሎ ማሸት? ቶፋ ከምን ጀምሮ ነው እንደዚህ ማሸት ይጀምራል? ይኸውልሽ መሬም ምን ነገር ነው እየነገርኩሽ ያለሁት። እኔን የምትጠራጠሪኝ ከሆነ ይሄ በቃ ለሶስተኛ ጊዜ ሊሆን ነው ማለት ነው። እኔን የምትጠራጠሪኝ ከሆነ ተይኝ በቃ የልቤን ልንገርሽ አሳዝነሽኛል ብታምኝም ባታምኝም አስከፍተሽኛል መውደዴን ሳታጪው ምነው ጠረጠርሽኝ የምር አሳዘንሽኝ ምን ልሁን ጨነቀኝ እንደ መጠርጠሬ አልቀንስም ፍቅሬ ስሚኝማ ልብ ፈቅዶ ጊዜ አላምዶ ያኖረን ምን ክፉ ቀን ይሆን ደርሶ እኔና አንቺን ያቃቃረን ቢገርመኝ እንጂ ስሜን ማጣቴ ምስጋና ልሻም ለእምነቴ ታሞር በሰላም ካልሆንበት ሰዓት ጀምሮ ጥርጣሬሽ የሌለ ነው። ዛሬ ራሱ ማታ እኮ ሌላ ነገር አውጥተሽኝ ራሱ ታታስዝሽኝ እስካሁን አልለቀቀኝም። ሌላ ተጨማሪ እንዴ ማስረዳላት እኮ ቁምሳጥን ውስጥ ነው ነገር የተገኘው። እኔ ቁምሳጥን ብቻ አይደለም እዚህ ውስጥ የሷ ልብስ የለም። ይሄ ሁሉ የሷ ልብስ አይደለም። እሺ እኔ ሲሪ አይደለም ካልኩኝ ምን ያንቺ አይደለም አይደል? እርግጠኛ ነሽ? ምን ሆነሽ ነው? እርግጠኛ ነኝ የራሴ ነገር ነው። ይሄ ተጠቀምሽ በቃ ቆየው ነው ፕሮሰስ ነው። እሺ ማን ከተተው እዚህ ቤት ውስጥ እኔና አንቺ ትናንትና ነው አይደል የገባነው? ማን አንቺ እኮ ማለት ነው ለእሷ የምትሰጫትን ክብር ያህል እንኳን ለነሰጭኝ ታውቂያለሽ። እሷን የምታከብሪያትን ያህል እንኳን አታከብሪኝም። አንቺ እሷን ለምን አትጠረጥሪያትም? እሷን ልታስቀምጥ እንደምትችል ነው የምትጠረጥሪያት። አስፈላጊ ከሆነ እኔን የጠረጠረችኝ ያህል ለምን አንቺን አትጠረጥሪኝም? እኔ ስለምን አደርጋለሁ? አይ መጠርጠር ካለባት እኮ አንቺን መጠርጠር አለባት አይደል? እኔ ታዲያ ምን ማለት ነው? አይ የእሷን ያህል አታከብሪኝም ለማለት ነው እንጂ አንቺ አስቀምጠሻል እያልኩኝ አይደል? አንቺ ታስቀምጫለሽም እያልኩኝ አይደል? ካስቀመጠችው ራሷ ናት ታስቀምጥ ነገር ነው የምትፈልገው። አስቀመጠችው እኔ ቶፋ ካንተ ጋር ለመጣላት ካንተ ጋር ለመታረቅ አይደል እንዴ? ከኔ ጋር ለመታረቅ ምንም ያደረግሽው ነገር የለም። ምንም ያደረግሽው ነገር የለም። ከኔ ጋር ለመታረቅ አንድ ነገር ነው። ተጣልታችሁ ታለቅስ ነበር ድጋሚ ማጣላት አልፈለግም። ነገሮችን በዚህ ወይ እንዲሄዱ እንትን ማለት ከፈለግ እንደፈለክ ማሰብ ትችላለህ። ግን ደግሞ ካንተ ጋር ለመጣላት ለአንድ ደቂቃ ምንም ነገር አስቤ አላውቅም። ድርጊትሽ እንደው ከኔ ጋር ሰላም ሆኖ ድረስ የምትፈልጊ አይመስለኝም። ቶፋ አይኔት ለምን ወይስ ምን ለምን እንዴ? ይሄን ያህል ጉር እኮ አይደለው። እሺ የሰማሁትን ነገር እሺ ብዬ ጆሮዬ ልደፍን እችላለሁ። አይኔን ላጥፋው አለ ያየሁትን ነገር ነው እየጠየቅኩ ያለሁት። አንተ ደግሞ እየተናደድክ ነው። የሚያናድድ ነገር ነው ያስቀምጠው። ቀስ ብለን ማስቀምጠው። እሺ አንተ ሲስለጭሽ እኮ አይደለም። እሺ ቁልፉ ለይወጣሽ ቁጥር እየተጓባችሁ አትይኝ። ቁልፉ እኔና እየተጓባን አይደለም። እኔ አሁን ምን እያሰብኩኝ እንደሆነ ታውቂያለሽ? ካንቺ ጋር መሆን እየከበደኝ እንደሆነ ነው እየተሰማኛል። ካንቺ ጋር ፊውቸር ማሰብ እየደበረኝ ነው ያለው። ሰበብ ነው እየፈለክ ያለው ከኔ ለመራቅ መጀመሪያ ወደ እናትሽ ቤት ተመለሽ ብለህ ጎትተህ ይዘኸኝ አስወጣኸኝ። እሺ ለምን ኔጌቲቭ ታደርጋለሽ? ሞራውን ወሬ እኔ እንደዚህ አይነት ወሬ ደስ አይለኝም። ለምንድን ነው? እሺ አንተ ደስ የሚልህ ወሬ እንዴት ነው? ነገ ጠዋት ደግሞ አልጋ ላይ ሳገኛችሁ ብዬ አይኔን ጨፍኜ እንደወጣልህ ነው። አላየኋችሁም ብዬ እንደወጣ እንደዛ ለምን ነው ነገር የምታከብጁ እንዴ? የምታከብጁ ማለት ያገኘሁት እኮ ቀሚስ አይደለም ትስማሻ እኮ ነው ወይ ቤት ልብስ ታጠቅላችሁ ሲሆን ነው ሮመት ይሆናል። በቃ ታረግሽ ለማሰብ ሞክሪ። ለፍጹም በአንድ ቀን ነው ልብሱን ቤት የሚሰጠው። ቤት ያንቺ አይደል ምርጥኛሽ ይጠይቀኝ። አይ ምን እያልኩሽ ነው ታዲያ? እያዘዝኩሽ ነው። ያኔ አንድ ቁም ሰጥም ምን ያደርጋል ነው ወይስ ሁለታችሁ ለማጣላት ነው ያስቀምጨው ነው? እኔ እንደዛ እያልኩሽ አይደለም። ያንቺ ከሆነ ለማስታወስ ሞክሪ ነው እያልኩሽ አይደለም። የምር ያልምር ምናምን ነገር የሚባል ነገር የለም። ለማጣላት እንደዚህ ያደርጋሉ ነው ወይስ ሌላ ምን ተጠቀማለህ? ከዚህ
ያለብኝ። እሺ ማን ነው ልክ እንዴ? እኔ እኮ ለዚህ ሰው ብዙ ነገር የሆንኩ ነው አይደል እንዴ? ምንም ይሆንሽልኝ ነገር እኔ ነኝ ላንቺ የሆንኩኝ ያለሁት ከገባሽ። እሺ እና ሶፊ ቤት አንተ ነህ የሆንክላት ያለው ወንድሜ የተጎዳ ነው ስላልኩ ነው። በዚህ ልክ የሆነ ነገር ሲነሳ እኔ ዳንቺ የሆንኩልሽ፣ አንቺ ግን ለኔ ምን ሆንሽ ነገር አለ? እስኪ ንገሪኝ። ምንድን ነው ያደረግሽው? ለኔ አይ ምንድን ነው ያደረግሽው? ለአንተ ብዙ የሆንኩኝ ምናምን ምንም ይሆንሽልኝ ነገር የለም። አትሊስት ለዚህ እንኳን ማመን አቃተሽ ነኝ። እሺ ምን ነው የወደድሽው ከኔ? እኔ እኮ ግራ ገባኝ። በፊት የነበርከው ተፋ አይደለም። በቃ ካልሆንኩኝ ተይኝ። እኔ በቃ ሰላም ነው ማግኘት የምፈልገው። እሺ ምን ነው የወደድሽው? እሺ አትሊስት ይባኝሽ ከኔ ምን ነው የተመቸሽ? ምን ነው የተመቸሽ? መጀመሪያ ግልጽ ይሁንልሽ። ምን ነው የወደድሽው ከኔ? ቤቲ ዝም በይ። ያውራን ማለት ነው። አትሊስት አንቺ ራስሽ እዚህ ቦታ ላይ መገኘትሽ ራሱ ልክ አይደለም። እንደሚሆንሽ ትዳር ነው ያዝ ማለት ነው። ጠርቼሽ ነው የመጣሁት፣ ግን እሷ አታስገድደኝ። አይተሽዋል አይደል? ቪዲዮ እንደማልፈልግማ ታውቂ ነበር አንቺ። ስለዚህ አትሊስት እኔና እሷ ስናወራ ማለት ትግሪ አትሊስት ዝም በይ። አትሞክሪ። ተፋታችሁ ቢኖር ትችላላችሁ ሁለታችሁ። አይመለከተኝም። እሺ ምንድን ነው የምትሰራልሽ እቺ ልጅ? ቤት ላይ ነው የምትመጣው? እሷ ካለች ጀምሮ እኔና አንቺ ሰላም ሆነን አናውቅም። አንዋር ካለ ጀምሮ እኔና አንቺ ሰላም ሆነን አናውቅም። ሶስተኛ ወገን ለምንድን ነው መሀላችን የሚገባው? የኔ መምጣት ነው ይሄ ነገር ነው ያደረገው። ሶስተኛ ወገን እየገባ ነው አይደል? ሰላም ሆነን አናውቅም። ተጣልተን አናውቅም። እስቲ ምንድን ነው ያደረኩት ንገረኝ። አሁን ለመጣላችሁ ምክንያት እኔ ነኝ? አይገባኝም፣ ግን ደግሞ ሰላም አይደለም። ምክንያቱም እንኳን እኮ የለም። ምክንያቱም ማለት በጣም አንደኛ ነገር ያለ ስሜት ሰጠኝ ያለው ባንቺ የመጣ ነው። ምክንያቱም ምንም ስሜት የለም ማለት ነው። ብቻ አይደለም እኔ ምንኛ ብር የተሰደብኩት። እሺ ብቻ አንተ ማን ነው የሰደበሽ? ያንቺ እናት፣ አባት፣ ወንድም መጣ እዚህ እየተሰደብኩኝ ያለው እኔ ብቻ ነኝ በዚህ ሰዎች ምን ሊጎዳሽ? አንቺ የኔ ወንድም አንቺን ሰደበሽ ታዘበሽ፣ ምን ይጠቅምሽ? ምን ሊጎዳሽ? ምንም ማለት አይደለም። እኔ ግን ወንድሜ ነው እየሰደበኝ ያለው። ለአንተ ወንድም ነው። እኔ ግን ማላቃቸው በስነ ስርዓት ማላቃቸው ሰዎች ናቸው እየሰደቡኝ ያለው። ይሻላል የማታውቂው ሰው ይሻላል። ስለዚህ ከተሻለ ከሆነ እዚህ ቤት እንድመጣ ማድረግ አልነበረብም። እሷ ማሰመን ነበረብን። ደረቅች በዚህ ነው ማታመን በዚህ እንኳን እሺ ይኸውልሽ፣ አሁን ምንድን ነው የምትፈልጊው? እኔ እኮ የምትፈልጊው ነገር ሰጂና እንጂ እኮ አልኩሽ እኮ። እኔ ምንም የማውቀው ነገር የለም አልኩሽ። አዎ በቃ ከኔ ጋር ሰላም መሆን ካልቻልሽ እንለይ። ለምን እንዴ? ሰላም መሆን እኮ ሰላም ስትሰጠኝ ነው። ሰላም አልሰጥሽም። በቃ ይጅልኝ። ለዚህ ነገር እኮ ማብራራት ያለብህ አንተ ነህ። አላውቅም። አንቺ ደንቆሮ ነሽ። ነው አይገባሽም እንዴ? ለምን ነው የምትሰደበው? ለምን ነው ጥፋትህን በስድብና በጫት ለመሸፈን የምትሞክረው? የማን ነው ያልኩህ? አለቀ። ሌላ ጥያቄ አልጠየኩም። የማን ነው አስገዳኝ? ሳቁም ሳጥንስ ወይሳ እንትን የሆነ ነገር ቢገኝ ምንም አይመስልም። አጠይቃቱም ጥያቄ እሷ ጥያቄ እየጠየቀችን እኮ ያለችው ከዚህ የተለየ ምንም ነገር ያደረገችው ነገር የለም። እሺ አስተያየታችሁ ዛውና ጨርሱና በእናታችሁ ከኔ ጋር እኮ አይደለም ችግሯ። አትሊስት እኔ እና እሷ ስናወራ ለምንድን ነው ጣልቃ የምትገቢ? ምን አገባሽ? ጠርታኝ ነው የመጣሁት። ድምጻችሁ ራሱ ሰምቻለሁ። ጣልቃ ላለመግባት አውቄ ነው ዝም ያልኩት። ስለጠራችኝ የመጣሁት። እሺ እኔ ደክሞኛል። በእናትሽ ተው። ስለደከመኝ ምንም የሚለወጥ ነገር የለም። እስካላብራራህልኝ ድረስ ከዚህ ቦታ አልሄድም። ዘረሞችን ልቀት ነው በቃ ማለት ነው። ቤቲ አላውቅም ማለት እሺ፣ ማንም ያውቀው እሺ፣ የኔ ነው። እኔ ይዣት መጥቼ የሆነች ልጅ መጣ ተኝታ ረስታው ሄደ። በቃ ሰላም ነሽ? የኔ ነው የምትፈልጊው? ከኔ ምን ሰው እኮ ማለት ነው እንኳን እንደዚህ አጠገቤ ኖሮ ይቅርና አዎ መሬም አዎ በደንብ እኔ ማለት ነው በጣም ራስ ወዳድ ነኝ። አንቺን ከምወድሽ በላይ ራሴን ነው የምወደው። እኔ ደግሞ ጭንቅላቴን በጣም ነው የምወደው። ሰላም እንዲሆንልኝ እፈልጋለሁ። ሰሞኑን ደግሞ ምንም ሰላም እየሆንኩኝ አይደለም።
ማታ የሆነ ነገር ተናግረሽኛል። እንደዚህ ማውራትም አልፈልገው። ጠዋት ደግሞ በዚህ ጀመርሽ። ምንም ልትተኛ አልቻልሽ። ራስ ምታቴ በምን የመጣ ይመስልሻል? ባንቺ እያወራን አይደለ እንዴ? ልክ ናት እኮ ቶፋ ትዳር አይደለ እንዲያዝ ነው እኮ አንቺ እያባባስሽ ያለሽው። መቼ ነው የምታስማሚን? አንድ ቀን አስማምተሽን አታውቂም። እሺ ማጋጋል ነው የምትፈልጊው? እኔም እውነት አለኝ እያልሽ ለእሷ ትነግረታለሽ፣ ለእሷም እውነት አላት እያልሽ ለእኔ ትነግረኛለሽ። ምንድን ነው ያንቺ ማስማማት? ያንቺ ነው አይደለም? ይሁን አይደለማ። ስለዚህ ውጪ በቃ አይደለም። በቃ ይሄን ልጠይቅሽ ነበር፣ ጠየቀችሽ፣ መለስሽላት፣ የለሽም በቃ። ስለዚህ እኔና ሰው ማውራት ትችለን መግባባት ከቻለን እንቻል። እሺ እኔ ሁሌ ማወራው ነገር ጭቅጭቅ እኮ ነው የሚመስለው። ቤቲ ለእኔ መቼ ነው ግን በስነ ስርዓት ቦታ ሰጥቶኝ እንትን የምለው? አንወር እንዴት እንደሚወዳት ታውቂያለሽ አይደል? ኪያ ምንም አይነት አጥፍታ አይደለም ሳታጠፋ ይሄ ኪያ አጥፍታ እንኳን አይደለም ሳታጠፋ አጥፍታ እንኳን እኮ እሱ ይቅር ለማለት ዝግጁ ነው። ምንም ነገር ለመሆን ዝግጁ ነው። እኔ ስለለምን እኔ በአንዋር ልክ አልወድሽ። እኔ አብራኝ ስላልኩት ነው። እኔ በአንዋር ልክ አልወድሽ። አጠገብ ልጥፋ ከፊት ተራራቅ የውስጥ እንዲገባ መውደድን ብታውቅ እስኪ ራቅ ልበል ሄጄ ነገር ላብርድ ፍቅር ውዴታ ነው መቼም አይሆን በግድ የመውደዴን ያህል ካልሰጠኸኝ ቦታ ራሴን ላዳምጠው ሆኜ በጸጥታ። ማዘን ሌላ ነገር ነው። መጀመሪያ ዝም በይ በእናትሽ። አንቺ አይመለከትሽም። እሷ እያወራችኝ አይደለም እንዴ? ይሄንን ሰው ነው ቤታችን ይዘሽ የመጣሽው። እንደዚህ አይነት ሰው እንዳንተ አይነት ሰው እየኖርኩ ነው እኮ። ተይኝና ውጪ ካልቻልሽ ከኔ ጋር እኔ እኮ እግርሽን አስርሻለሁ እንዴ? እጅሽን አሳስራለሁ እንዴ? ከኔ ጋር መኖር ከከበደሽ መውጣት ይኸው በሩ ክፍት እኮ ነው። የሆነ ተገደህ እዚህ ነገር ውስጥ እንደገባህ እኮ እያስመሰልክ ያለው። እኔ ክብር እፈልጋለሁ እማ። ከፈለግሽ ይኸውልሽ ልንገርሽ ባጭሩ እኔ ከምንም ነገር በላይ ክብር ነው አስቀድማለሁ። እኔ የሚያከብረኝን ሰው ነው የምወደው።